ግባለት ተኛ እናት ግባለት ና ግባ። ቋጥሮ ውጤት አለማግኘት እንዴት ነው ስሜቱ? ተቃጠልሽ ወይ አንቺ ፎቃቃ ቡድን ወይኔ ልታበሽ ቁንቋን መጣችሁ አይደል? 90 ምናምን ላይ ሲገባ በቃ ደስ አላችሁ። ጨጓራችንን ልትልጡት። ጨጓራሽ ይላጣል አዳሚ፣ ጨጓራሽ ይላጣል። ፎቃቃ ሁላ እንኳን እንደዚህ ያሸነፍን፣ እንኳን ባለቀ ሰዓት 90 ምናምን ላይ እንኳን አገባን። እሰይ ደግ ትቃጣያታለሽ። ሳምንትሽ ነው የሚበላሸው በዚህ ውጤት። እሰይ ተቃጥለሽ ደሪ ቋጣሪ ሁሉ። ተመስገን። ሌላ ምንም ነገር እንዳትሉ፣ ተመስገን ብቻ ነው ማለት ያለብን። ተርፈናል፣ ከውርደት ተርፈናል። ከሰው ምላስ ነው የተረፍነው ነው የምላችሁ። ኧረ ጭንቀት። በዚህ ደረጃ ለዋንጫ የሚጫወት ቡድን በዚህ ደረጃ ኧረ ጉዴ። ምንድነው ዛሬ የተፈጠረው? ለማንኛውም ተመስገን በሉ፣ ሁላችሁም ተመስገን በሉ። እኔ ሌላ ምንም ማለት አልፈልግም። ኧረ ጉዴ። መቃብር ፈንቅሎ መነሳት ማለት ዛሬ በአይኔ በብረቱ አየሁ። አርሰናል እኔ እኮ አከተመለት ነጥብ ጣለ ብዬ ነበር። የእውነት አከተመለት። አርሰናል ዛሬ ቂጥ ገባ ብዬ በቃ አለቀለት ስል መድፉ የምን አለቀለት ነው። በዚህ ዓመት ወከኔ ውጪ ወደ ውጪ ዋንጫው ይሄ ነው የሚገባል፣ ምድረ ቋጣሪ ይሄ ነው የሚገባል ብሎ መቃብር ፈንቅሎ የተነሳ ክለብ አርሰናል ዛሬ አርሰናል እኔ አበቃለት አከተመለት ብዬ ነበር። አርሰናል መድፉን ይዞ ነው የተነሳው። መድፉን ይዞ የሚገርም ነጥብ። ተሸገረ አልተሸገረ ዋናው 3 ነጥብ ነው። ይሄ ፕሪሚየር ሊግ ነው። ዋናው 3 ነጥብ ነው። በተሸገርክበት ጨዋታ 3 ነጥብ ማሳካት ነው። አለቀ። ይሄ ነው የሚያስፈልገው እኮ አለቀ። ይሄ ነው የሚያስፈልገው። ውሃ ቸለሱብን። ማሊያ ቀያይረን ግን የአርሰናል ደጋፊዎች ቪዲዮ ሲሰሩ ነጠላ መዘግዘጋችሁ እንዳረሱ የምሬን ነው። ወልቭስ የሆነ ነገር ተደማምሮ እንኳን ከእኛም ከተወሳስዶ 3 ነጥብ ይሰጡ። አርሰናል ጨዋታው እንዳይደብረን ጨው ጨመረበት፣ ግን አሸንፈናል። አርሰናል አሁንም አንደኛ ነው። አርሰናል ማንንም አንሰራ፣ እንቀጥላለን። እንኳን ደስ አላችሁ። ክብር ምስጋና ይግባት ለዚህ ቅመም ለዚህ ሰው እንዲሁም ለወልቭስ ተጫዋቾች። ወድጄ አይደለም የምስቀው፣ የምሬ ነው የምላችሁ። ምንም ነው የማያስቀው። ምን እንደሰራችሁ ነው ያላቅም። ምንድነው ግራ የገባችሁ? ምንድነው ያየነው? አርሰናል አንተ ግን ማለት ነው ምንም ነገር ይገባል። ቡካዮ ሳካ ጋይስ ምንም ነገር ይገባዋል። አሳይቷችኋል ቡካዮ ሳካ ምን ማለት እንደሆነ። ምንም የሚያስጨፍር አይደለም። 3 ነጥቡን ብቻ አስበን ሂንካፔ የሚገርም። እኔ ስለ ሂንካፔ ባላወራ ትንሽ ቅር ይለኛል። ምርጥ ነበረ። ሞስኬራ የሚል ተጫዋች ነው ያገባልን። ክርስቲያን ሞስኬራ በእኛው ተመስሎ ወልቭስ ቤት ተገኝቷል። ኤኒዌይስ ለ3 ነጥቡ ጋይስ እንኳን ደስ አላችሁ። ሌላው ትርፈ ቋጣሪያንስ ለእናንተም ማለት ነው። እንደው እርር የሚያደርጋችሁ ዛሬ ለእናንተ ነው። እንደው እኛ አይደለንም። ከኛ በላይ እርር የምትሉት እናንተ ናችሁ። የራሳችሁ ጉዳይ ደራደሩ። ያገር ያለ መንግስት ያለ አሁን አረብኝ ላይ ቅዘኑኝ። ይህማ ከባህላችን ያፈነገጠ ነው። በግድ ቋጥርብኝ፣ ከዛ ፍሬን ከትከታኝ ይትከዚ ሰከንዳፉን እኮ አስቶን ቪላ ጮት እሱ ጨርሰው ብዬ ነበር እኮ የሚሰማኝ እኮ አጥቼ ነው እኮ። አሁን በዚህ ግን ዋንጫም ትመኛለህ። ቀረቦ ካፕ ይመችሃል። ቀረቦ ካፕ ወያላ አርሰናላቸው ሆነ ብል እንዳለ ቪዲዮ የሰራህ እንዳለ ታጠፋታለህ። አሁን ገብተህ ምደቅ ቋጣሪውላ ታጠፋታለህ። አጥፋ። ቆይ አቻ ብንኖር ኖሮ ምንስ ነበር የምታስገቡን?
ጭንቀት በስመ አብ ወወልድ ወመንፈስ ቅዱስ 19ኙም ቲም እንደዚህ ቁጭ ብሎ ይቆጥራል። በስመ አብ ወወልድ ወመንፈስ ቅዱስ። እኔ እኮ በዚህ ሰዓት በወልቭስ መጨነቅ የነበረብኝ እኮ ስንት ጎል አገባለሁ ማለት ነው እንጂ አለብኝ አቻ ስንሆን እንዴት እንደጨነቀኝ አትጠይቁኝ። በስመ አብ ወወልድ ወመንፈስ ቅዱስ። እስከ 7 ሰዓት ድረስ ቁጭ ብላችሁ ትቆጥራላችሁ አይደለ? ወይኔ ማንቸስተር ዩናይትድ 4 ያገባበት ክለብ ላይ መጥቶ በሜዳ እንደዚህ አስጨነቀኝ። መጨረሻኛ የሆነ ቲም ከመሆኑ ገረስ ሆነም ቀረ ማሸንፈን ወጣልሽ። የሚገባን 3 ነጥብ አግኝተሃል። ያው አይገባንም ነበር ግን ዋናው 3 ነጥብ ነውና የሚያስፈልገን እሷንም ብለን ይዘን ወጣልሽ። ከመሆኑ ገረስ ይቻላል። ምንም እንዳይከፋችሁ ነው የደበራችሁ የአርሰናል ደጋፊዎች ሼር ኮፒ ሊንክ ሪፖስት ያደርጋችሁ ለሁሉም አድርሱልኝ። ይመሻችሁ። ወሽመጣችሁ ብጥስ ብሎ ያውቃል። መድኃኒዓለም ብጥስ ያለ ሙሉ ሁሉ ሰውነቴ እመቤቴ ነው። ደስታ አቅለሽ ልሾት እናቴ ነው። ኢየሱስ ኦንጎል ሁለቱም ኦንጎል። እንዴት ነው አሁን አርሰናሎች እግዚአብሔር ምስክር ዋንጫ እንበላለን ብላችሁ የምትፎክሩ? ምንድን ነው ችግራችሁ? አረ ልብስ ነው ከርኖ ያለው በየቤቱ ያለ ችግር በመድኃኒዓለም። የዋንጫ ቲም ዩናይትድ እንዴት ነው ያሸንፈው? ግን ኮንግረስ እንኳን ደስ አላችሁ። የምር ማዚ በተለይ ማዚ እንኳን ደስ አለሽ። የምር ቁጥር አድርገሽ ነበር። እንኳን ደስ አለሽ። ምንድነው ችግራችሁ? በወልቭስ በአመት 2 ያቻ ያወጣ ክለብ ማለት ነው ጎል አገባባችሁ። ያሳዝናል በእውነት የምር። የአርሰናል ደጋፊዎች እንዳጨፍሩ እግዚአብሔር ምስክሬን እንዳጨፍሩ። ግን ዋናው 3 ነጥብ መሪነቱን እንቀጥልበታለን። 3 ነጥብ ያስፈልግ ነበር፣ ተሳክቶላል። በሚካኤል 80 ደቂቃ ጀምሮማ በቃ ተጫወቱባቸው እነሱ። እኔ ኳስ አያያዛቸው ሲያምር ጊዜ ጎል እንደሚያገቡ ጠብቄ ነበር። በጣም ነው የሚያሳዝነው እግዚአብሔር። ሲያስጠሉ እንኳን በቋጠሮ በጥንቆላም አይቻሉም እነዚህ። ሲጀመር እኔ ነኝ ጥፋተኛ ልቤ እያወቀ ለመተኛት። ወልብስ እንቅልፌስ እስከዚህ ሰዓት የቆየሁበት እንቅልፌስ የመላጣ ልጁ የወደፊቷ ሚስቴ ተስፋ ቁረጪ። በአርሰናል በተባለ ቲም ምክንያት 2 ፍሬ ጠፍቷል። እኔ ልታገቢ ስትመጪ ፍሬን ይለግስልኝ ሰው ፈልግ፣ ፍሬውን ይለግስልኝ። አራርቴታ ቢያንስ እሺ ለኔ ባትል ራሱ ለፍሬ ስትል አትሸነፍም። እሺ ፍሬን ተው ለማገባት ልጅ ብላ ትሸነፍ። አሁን ፍሬን በቃ የምር እኔም ፍሬ አልባ እንዳረከኝ ሚስት ጋር ስትደርስ ፍሬ ስንፈተ ይልቀቅብህ። በደስታ ከሚስት ጋር አትተኝ፣ እረፍት አይስጥ። ወይኔ ተባጠኝ። ለምን ያጓጓኛል? ለምንድን ነው የሚያጓጓኝ? እፈጠፍጣለሁ እያለ ለምን ያጓጓኛል? ፈሪሳት ትጥራ እንዴ ባሻተው ግባና ውጣው። አብዛኞቻችሁ አሁን የተደሰትኩ ሊመስላችሁ ይችላል፣ ያልተቃጠልኩ ሊመስላችሁ ይችላል። ተሳስታችኋል። ተቃጥያለሁ ተቃጥያለሁ። 1-2 ሆኖ ይሄ እንደሚከሰት እያወኩኝ አሁን 10 ደቂቃ ጎል ከመግባቱ ከ10 ደቂቃ ሙሉ 72% ፖዚሽን ኳሱን ወስደውብን ነው እንዴ? ወስደውብን እኮ አይደለም። አርቴታ ሰጥቷቸው 1-2 ለማሸነፍ። አረ ሰውዬ፣ አረ ተማራ አንተ ሰውዬ፣ አረ ፈጠረ። ለውልዝ ኳስ ትለቃለህ 1-2 በቂ እንደሆነ። እኔ እኮ ጄሱስን ፈርስታ ቪዲዮ ላይ ጄሱስን አስገባው ያልኩት እንደዚህ አይነት ሞመንት እንደሚፈጥርልህ ስለማቅ ነው። ጂጋቢጄ ትችላለህ አንተ ሳካ ሴት ፒስ ኤፍሲ ነን እኮ ግልጽ ነው እኮ ሴት ፒስ ኤፍሲ ነን። ዴክለር ራይስም ሳካም ምርጥ ቦታ ቁጭ ያርጉታል። ገሽቶ የሚያገባው ሰው የለም። ስለዛ መጨረሻ ላይ ሳካ መረረውና አንግሉን አጋሽቶ አገባው ዳይሬክት። ትችላለህ አንተ። አረ እንዴት አባቱን አሲስቱም የሳካ ነው። አርቴታ አቃጠልከኝ። አሸንፈህም አቃጠልከኝ። የአርሰናል ደጋፊ ነኝ። አሸንፈህም ታቃጠለኛለህ። 1 ጎል ካገባን በኋላ ስቲል እየገገሙ ነበር። ግን አንተ ለምን ኳስ ሰጣቸዋለህ? ለምን እድል ሰጣቸዋለህ? ነጥቀውን እኮ አይደለም ኳሱን ሰጣቸው ነው። አረ እስማ እንዴ እግዚአብሔር ወይ ከውርደት ነው የተረፍነው። ከውርደት ከትልቅ ውርደት። አረ ምን ሆነን ነው እንደዚህ የሚያስጠላ ጨዋታ የምንጫወተው? በስማ ጭራሽ ገባብን። እኔ ማለት ነው የምሬን ነው የገባብን መስበቅ። ህይወቴ ጨልም ነበር። ወይኔ ኧረ በስመ አብ ይሄ በጣም ውርደት ነው። እኔ እግዚአብሔርን አሸነፍን ብዬ እዚህ ጋር አሁን መጥቼ ምንም ማውራት አልችልም።
የምሬን ውርደት ነው ይሄ 2-1 ወልቭስ እንደዚህ አስጨንቆን እስከ 90 ምናምን ውርደት ነው። በቤንች አልገባን፣ በቋሚ ነው የገባነው። በስትክክል ያሉንን ተጫዋቾች ተጠቅመን ነው የገባነው። አልቻልንም፣ በእውነት አልቻልንም። በቃ አርቴታ ጨዋታውን ልቀይር ይገባል። ማን ቲም እንደዚህ ዲፕ ሲከላከል ማለት ነው ስሩ ቦሎችን መፍራት የለብህም። ክሮስ ብቻ መጠቀም እንዴ ስሩ ቦል አትፍራ። በቃ አጨውታቸው። ማን ትሮሳር ከገባ በኋላ ብዙ ነው ያጨውተን። ማርቲኔሊያ ጎባጣ ነው። በስመ አብ ፈርስት ሃፍ ላይ በስመ አብ ኧረ አሰቃየኸኝ። ፕሪሚየር ሊግ በቃ አትሆንም እንዳገባ። በስመ አብ ተገላገልን ግን በስመ አብ ገረም ዱቤ ቀባምቲያሙ ወልቭስ ሰጠ። ወልቭስ ሁለት ኦን እንደዚህ ዘና ብዬ ስመለከት የነበረው ልጅ በግድ ለያዛልቁኝ እንዲቋጠር ኧረ ወልቭስ ምን አይነት ጨዋታን የተመለከትን። ዋናው 3 ነጥብ ነው እንጂ ምንም ተቀባይነት የሌለው ጨዋታ፣ ምንም እኔን ማይመጥን እኔን ማይወክል ጨዋታ። ምንድን ነው የምታደርገው እንዴ? 10 ደቂቃ ተጫውቶ እኮ ነው ጎል አስቆጠሩብን። 90 ደቂቃ ተጫውተን እንዴት ጎል እናስቆጥር? ምንም ተቀባይነት የሌለው ጨዋታ። ዋናው ግን 3 ነጥብ ነው። 3 ነጥብ በማግኘቴ ደስተኛ ነኝ። ግን እንዴት 80 ደቂቃ ሙሉ ተጫውቶ ጎል ማስታስቆጥር አንተ 10 ደቂቃ ተጫውቶ እንዴት ጎል አስቆጥርባል? 10 ደቂቃ እንዴ! በፈጣሪ አቅሙ እያለ ለምን ትከላከላለህ? ምን የሚሉት መከላከል? ኧረ በፈጣሪ ምን እናርጉ? ግን 19ኙም ክለብ ለአርሰናል ሲሆን እቲ ነው። ለአርሰናል ሲሆን እቲ ነው። በቃ አርሰናል ይውላችሁ የሚቋጥርበት ደጋፊ ብቻ ሳይሆን 19ኙም የእንግሊዝ ፕሪሚየር ሊግ ክለብ ነው የሚቋጥርበት። ብቻ አሸንፈናል። አሸነፈናል አይባልም። 3 ነጥብ ስለሰጠኝ ብቻ ነው አሸነፍኩ ብዬ ላውራ የምችለው። በጣም ነው የደበረኝ። አሁን የኔ ጥያቄ ለምን ተስፋ ሰጡን ነው? አርፌ ተቀምጬ የነበርኩትን ልጅ ለምን አስነስተው እኔ መቋጠር ያልፈለግኩትን ልጅ ተነስተው እንቋጠር ለምን አደረጉኝ? ዋናው ጥያቄ እንዲመለስ የሚፈልገው ጥያቄ እሱ ነው። እግር ኳስ 45 ደቂቃ መሆን አለበት በሚለው ጉዳይ ደግሞ እኛ ያልወጣን ያልወረድንበት ቦታ የለም። ይሄ ነገር እንዲስተካከል ግዴታ 45 ደቂቃ መሆን አለበት እግር ኳስ እያልን ስንለፈልፍ ነበር። ሰሚ አጣን። ለምን አስፈለገ? ቆይ አሁን 90 ደቂቃ መሆኑ እግር ኳስ ማለት ነው። በእውነት ነው የምራችሁ እጭ ኧረ በስመ አብ ደግሞ ሲያገቡ እንትን ማለት ለምን ተስፋ ሰጣችሁኝ? ኧረ ዲያ ትሽ አረቡ ማርያምን ጀማው በመቃጠል ውስጥ ደስታ አለ፣ በደስታ ውስጥ መቃጠል አለ። ዛሬ ይሄ ስሜት ነው እኔ ላይ እየተጫወተብኝ ያለው። ደስተኛ ነኝ አላቅም፣ እየተቃጠልኩ ነው አላቅም። እየተቃጠልክ ነው? አዎ። ደስተኛ ነህ? አዎ። ሁሉም ነገር ላይ ሰፍሮብኛል። ምን እንደሚሻለኝ አላቅም። ነድጃለሁ። በአንድ ጎል ደስ ብሎኛልም ደግሞ እነዛ አንዳንድ አሽቋላጮችን በዚህ ሰዓት ተቃጥለው ሲተኙ ስላየው ደስም ብሎኛል። ብቻ ስሜት ምን ላይ እንደሆነ አላውቅም። በቃ ብቻ ሼር ኮፒ ሊንክ አድርጎ አድርሱልኝ። 3 ነጥብ አግኝተናል። ኮንግራ ጀማ ኮንግራ። እንደ ወላሂ ክብር ያለው የአርሰናል ደጋፊ በዚህ ውጤት አይጨፍርም። ሁለቱንም ራሳቸው ላይ ሁለቱንም ማለት ይኸውላችሁ፣ እንደው ክብር ያለው የአርሰናል ደጋፊ እንደው በዚህ ውጤት የሚጨፍር ሰው ካለ እኔ እንደ አርሰናል ደጋፊ አልቆጥረው። በወልቭስ ሁለቱንም ራሳቸው ላይ አግብተው እንደው እንዳጨፍሩ ትደብሩኛላችሁ። ከገጠሙኝ ጌሞች ሁሉ ለማውራት እጅግ በጣም አስቸጋሪው ጨዋታ የነበረ የአራዳ ልጆች ከ16 የእንግሊዝ ፕሪሚየር ሊግ ጨዋታ አንድም ድል ያልቀናው ቡድን ፕሪሚየር ሊጉ አናት ላይ የሚገኘውን ቡድን ገጥሞ በሽርፍራፊ ሰከንዶች ጎል ተሸነፈ ቢባል ማን ነው የሚያምነው? 8 አግብቶ 33 ጎል የተቆጠረበትን ቡድን ገጥመህ 5 እና 6 ኧረ 7 8ም ሲጠበቅ ነበር ጎበዝ። ነገር ግን ይሄ ፕሪሚየር ሊግ ነው። እንደገና ከዚህ ጨዋታ አርሰናል ያተረፈው ትልቁ ነገር 3 ነጥቡን ነው እንጂ ሌላው የሚወራ አይደለም። ያራዳልች የወልቭስ ተጫዋቾች ቦል አኩሪሲያቸው ራሱ በጣም የሚያዝናና እኔ እንጃ። ከግራ ወደ ቀኝ እዚህ ለሜቼ ኮሌቼ የሚጮቱ ቡድኑ ተጫዋቾች ቢመጡ የተሻለ ይጮታሉ። ነገር ግን የአርሰናል ቡድን ላይ ከፍተኛ የሆኑ ክፍተቶች እለት እለት እየባሱ እየጨመሩ መጥቷል። ካለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች ጎብዬ በአንዱ ብቻ ነው ጎል ሳይቆጠርበት የወጣው አርሰናል። ነገር ግን ከዛ በፊት የነበሩትን ጌም ብታይ ማን ነው አርሰናል ላይ አንድ ጎል እንኳን የሚያስቆጥረው እየተባለ ነበር። ያራዳ ልጅ እለት እለት ጉዳት የአርሰናልን ቡድን እየሸረሸረው እየመጣ ይመስላል። ሀሳብ አስተያየት ኮሜንት ላይ የፕላስ ምልክቱ እናንተ ነው። ሼር ኮፕሊንክ ይደረግ።
ኧረ በህልም ተስፋ አለቅን። ኧረ በህልም ተስፋ አለቅን። እንዲህ 91 ላይ አግብተህ እንዲህ 95 ደቂቃ አትከላከልም? ኧረ ምን እንዲህ ቀጥታ ማለት ከእንግሊዝ ነው መውጣት ያለበት ወልቭስ የሚባል ቡድን ራሱ። ኧረ ምን አይነት ቋጥረን በፕላኔት የእንደ ፕላኔት ቋጥረን አንድ አገባን። ከዛ በቃ ጸጥ። አይሆንም በቃ ሙሉ ነገር እንዳለ ለአርሰናል እያደላ ነው ያለው። አይመስልም በቃ እንዲህ ሲጀመር እንዲሁ ነህ ራሱ አይቀናም። ሙሉ እያሽን ኧረ ሲያስጠላ። ኧረ እናውራ እንቀላለድ ምናምን እጭ እስከ 7 አምሽተን እስከ 7 ሰዓት አምሽተን እስቲ እንደኔ ያመሸን ተወሱን። እሺ ፈርስት ሃፍ ለምን ተስፋ ሰጣችሁን? ወልቭስ ያለምንም ሹቶን ታርጌት ወጡ አይደለ አርሰናል። እሺ ይሁን እሱም 90 ላይ ታገባላችሁ የቆሸሻችሁ። ወልቭስ 90 ላይ አግብቶ አቻረጋ ለምን ታስደስ? ከዛ በሁለቱንም ኦንጎል የተቆጠረው 2 ኦንጎል ጄሱስ አይደለም ሰው ኦንጎል የተባለው። ወዴት እንግባ በእናታችሁ? ለምን አስመሹ? እኔ እኮ እንደምታሸንፉ እኮ እናውቋት። ደግሞ ስቅቅ ካለኝ ውስጥ የወልቭስ ተጫዋቾችን ሰብሰብ ብታረግና 30 መግረፍ ነው 30 በኦንጎል ያሸንፋሉ። በኦንጎል አርሰናል ያሸንፋል። በእናት ያቃጠሉኝ እኮ እኔ ለምን ይሄ ሁሉ ለምን ወይኔ እንደ ዛሬ ማለት ነው። እንደ ዛሬ እኔ እኮ ቀጥቅጦ ቢያሸንፍ አርሰናል ምንም አይመስለኝም። አሳምኖ ቢያሸንፍ ግን እንደዚህ አይነት ወይኔ ወልቭስ ዛሬ ቶተናም መሰልከኝ። ወልቭስ ቶተናም መሰልከኝ። ቶተናም ማለት ነው። ሁለቱንም ራሳችሁ ላይ አገብተው እኔ አንድ አርሰናል ደጋፊ ሲያወራ እንዳልሰማ ዛሬ ተኛ ስታወራ እንዳልሰማ። ወይኔ ወልቭስ ወይኔ ወሽመጤ ቁርጥ ማለት በሁለት ኦንጎል ያሸንፋል አርሰናል። በሁለት ኦንጎል ለኔ ወልቭስ ነው ያሸንፋል። አረ 2-1 ሲሆን እንዴት ነው የተቃጠልኩት? ሲቲ የተሸነፈ ያልኔ የተሰማኝ ማለት ምንድነው 90 ላይ አቻ አድርጎ ምንድነው 94ኛው ላይ ራሱ ላይ እንደዚህ ያበደ ፌስታ ያገባል። እኛ ጄሱስ ያገባ መስሎን ደግሞ ላደንቅልህ ልጁ እንደዚህ ራሱ ላይ ያገባል። አረ በስመ 20ኛ ያለውን ወልቭስ ማንቸስተር ዩናይትድ 4 ያገባበትን ወልቭስ በሜዳው ማስከፈት አቅቶት በሁለት ኦንጎል ያሸነፈ ቡድን ለዋንጫ ይፎካከር ያልነው የምትለኝ 10 ነጥብ ይራቀኝ። አይ ቆይ አሁን እያንዳንዱ የእግር ኳስ ማህበረሰብ ሼር አድርጋችሁ እንድትጠሩ ትፈልጋለሁ። የተሰራው ቪዲዮ ይፖሰት። ይሄ የኛ የአቋም መግለጫ ነው። አርሰናል 93ኛው ደቂቃ ላይ 1-0 አንዳቻ ነው። ስለዚህ ቪዲዮ ሰርተሃል፣ እያንዳንዱ ቪዲዮ ሰርተሃል፣ ፖስተው እባካችሁን ፖስቱት። እንተዛዘብ ዛሬ። ሼር፣ ኮፒ ሊንክ፣ ሪፖስት አይረሳ። በደንብ አድርሱላቸው። ይፖሰት ቪዲዮአቸው ኮሜንት ላይ ምንድነው አይነት ኳስ ነው ያየነው? ላይክ ለምንድነው እንደዚህ ያደረጋችሁት? እስከዚህ ሰዓት እንዴት ነው ኳስ የሚገባባችሁ? ለምንድነው ኳስ ለምን ቆማችሁ የነበረው? እኔ መቤትን አሸንፈናል፣ በጣም ደስተኛ ነኝ ስላሸነፍን። ግን ምንድነው መጨረሻ ላይ የነበረው ነገር? 2 ሳምንት ተከታታይ ልታረጉ እንደዛ እንዲ እመቤቴን ዛሬ ተረፍን፣ ክርስቶስን ተረፍን ዛሬ። አይናችሁ አያይም እንዴ? ቆይ አይናችሁ አያይም እንዴ? ቆይ ጨርሳችሁ አልኩ ጫውታውን። አይናችሁ ደንቆሮ ነው እንዴ? ቆይ ጨርሳችሁ አንዳች አርጋችሁ ወልቭስ የልጅነቴ እኔ የተናገርኩትን ፈጽማል እኮ። ወይኔ ኧረ አንተ ምን አይነት ደደብ የተሰበሰበበት ክለብ ነው? እንዴት 2 ኦንጎል ያደርጋል ራሱ ላይ? አንተ አንዳቻ ሆነ በ90 ምናምን ደቂቃ አስከብረ መውጣታችን ፈር አባትተኛ። አንተ ጭንቅላት ይፍረስ ብዬ ኃጢአት አልሰራም ጅል። አንተ እንዴት ነው አታይም? እንደ ወደ የት ነው የምትገጨው? የነሱ አጥቂ ነው እንዴ? የነሱ አጥቂ ነው ወይ? አረ አልቋል እኮ። ወይኔ ያስጥላችኋል እኮ። ወይኔ ቋጥሬ ያልያዝኩት ነገር የለም እኮ። አረ ወልቭስ ይሄን ብሉሽ፣ ይሄ ይግባላችሁ ለእናንተ ግን ማለት ነው። ልንገራችሁ፣ አርሰናል ቤት እንደ ዩናይትድ ማለት ነው ወንዳ ወንድ ተጫዋች የለም። ወንዳ ወንድ እንደ ማንቸስተር ዩናይትድ ወንዳ ወንድ ተጫዋች የለም። 4 የሚያገባ የለማ። ኦንጎል እኮ ነው። አላሸነፋችሁም። ኦንጎል እኮ ነው። አርሰናል ዛሬ አላሸነፈም። ኦንጎል ሁለቱም ራሳቸው ላይ ነው ያገቡት።
ለማንኛውም ቪዲዮ ላይ ሼር፣ ፎሎ፣ ኮፒ ሊንክ አድርጉ። ወልቭስ ዛሬ የሆነች አንድ ትንሽ ቡድን ጋር ከሜዳው ውጭ ጨዋታ ነበረበት እና ነጥብ ጣለ ማለት ነው። አይገባውም ነበር። ባለቀ ደቂቃ ግብ ተቆጥሮበት ነጥብ ጣለ ማለት ነው። መቼም አሸነፍን እያል ዊን ዘዊን እያል እንደማትመጣ እርግጠኛ ነኝ። 3 ሃትሪክ ከጊዮኬሬሽ 2 አሲስት ከሳካ ምናምን ስትል ስትቀደድ የነበርኩላ ማለት ማንቸስተር ስላሸነፈው ማሸነፍ የምትችል ይመስላል። ሁሉንም ዩናይትድ ማሸነፍ አይደለም ሙከራ 10 ሙከራ 20 ሙከራ ዝም ብሎ 30 ማግባት ይችል ነበር ዩናይትድ። በዛ ጨዋታም አንድ ማግባት አልነበረብህም። ዛሬ አትችልም አንተ ኩያ ወልቭስ ነው። አሁን የዋንጫ ቡድን ነኝ። የዋንጫ ቡድን ነገሩ መጨረሻ ላይ አግብቶ ምናምን የሚያሸንፍ ይመቻ ቀዳዳ